ሰውነቱ የሚቀባ ነው የሚሆነው። ከአንቺ ውጭ ሌላ ሴት ጋር ሄድም ያንቺ ብር አይደለም ከአንቺ የምፈልገው ወርቅ ነው። አንቺ መመገብ ያለብሽ ያነዛጀውልሽ በምግብ ነው የምትሰጪው። ሰላም ውድ አኪባይት ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። በባለፈው ጉዳይ ለቀቅና አይታችሁታል ብዬ አስባለሁኝ። ከዛ ቪዲዮ የቀጠለ ነው ፓርቲ ይዘንላችሁ እየመጣን ያለ ነው። የዛን ጊዜ ጠንቋያን እናገኛታለን ከልጅቷም ስልክ ቁጥሩን ተቀብለን የቻልነውን አድርገን እናገኛታለን ብለናችሁ ነበረ። ግን እንዳሰብነው አልነበረም። ልናገኛት በጣም ሞከርን እያገኛትም ለኛም ስልኳን ማንሳት አንዴ ታነሳልናች አንዴ ትዘጋብናለች ነገር ነበረ። አሁን ግን አለው ወዳለችን ቦታ እንገኛለን። እዛ ሄደን ከሷ ጋር ያለውን ነገር እየነግራችኋለን ብለን እናስባለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልን አይደለም። ቢያንስ 1000 ፎሎወር አስገቡን። ትንሽ ነው እየቀረን ያለው ለ1000 ፎሎወር እና 1000 ፎሎወር አስገብታችሁ ለእናንተም ይሄንን መረጃ ተደራሽ እንዲሆን አድርጉ። ሰዎች እንዲጠነቀቁበት አድርጉ። ከኛ የምትማሩት ነገር ይኖራል ብዬ አስባለሁ። ከእናንተ እንድንማር የምትፈልጉት ነገር ደግሞ ኮሜንት አስቀምጡልን። ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ እና ደግሞ ቤተሰብ ሁኑን። መጨመር ያለብን ነገር ካለ ጨምሩልን። እኛ ግን በአቅማችን እየሰራን ያለው እንገኛለን። ስለዚህ አሁን ላይ ከባለፈው ቪዲዮ የቀጠለና ቪዲዮ ይዘንላችሁ የመጣ ነው። ሴትዮዋ ወይም ጠንቋይ ተገኝበታች ወዳለው ቦታ ነው እየሄድን የምንገኘው እና ከሷ ጋር ያለን ግንኙነት ነገሩን ታምንላችሁ ወይ ምንድነው የምትለን፣ ለኛስ እንዴት አድርገን ነው የምንቀርባት የሚለውን ነገር እያንዳንዱ ነገር ማሳያችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። ተመልካቾች እሷ ያለችበት ቦታ እየሄድን እንገኛለን። እሷ ያለችበት ቦታ በምንሄድበት ጊዜ ግን በጣም የሚያስፈራ ነገር ነው። ከኋላ የሚገኙ ክሮዎችም ይገኛሉ። ቀስ እያለን እሷ በማትነቃበት ነገር እንሄዳለን ብለን አትነቃብንም ብዬም አስባለሁኝ። ገብተን የምንጠይቃቸው ብዙ ጥያቄዎች ይኖራሉ። ቀስ እያለን እየሄድን እንገኛለን። ተመልካቾች እስቲ ምን ያጋጥመን ምን አያጋጥመን፣ እሷስ ምን እያደረገች እንዳለ አሁን ማሳያችሁ ይሆናል። በጣም ብዙ መጠይቀን ጥያቄ እንዳለ አውቃለሁኝ፣ ግን እዛ ጋር ያየኋት መሰለኝ። ተመልካቾች እንግዲህ ያየኋት መሰለኝ። ካሜራማን እስቲ እንዳታይ ካንተ ነው። እኔ ወደ እሷ መሄድ ይሆናል። እስቲ የሆነ ቦታ ጋር ትይዘናለ ብዬ አስባለሁ። ክሮች ቀስ በሉ እሺ። ያቻትና ምን እያደረገች እንዳለ ምንም የምናውቀው ነገር ተሸፋፍናለች። እንደ መጮህ ነገር የሚያረጋታል። እኔ አሁን እሷ ጋር መሄደው እኔም ፈልጌ ነው ብዬ ነው እንደ ልጅቷ ቀጥታ እንደዚህ ነኝ ብዬ ከነገርኳት አታምንልኝም። ጥላኝ ራሱ ልትሄድ ትችላለች። አሁን ግን ቀስ አድርጌ መረጃ ለማግኘት እሷ እንድታወራ አድርጌ ነው ምገባላት ማለት ነው። ቀስ በቀስ እስቲ ምትለን ነገር አብረን እናያለን። ሰላም ነው። አንቺ ነሽ? እኔ ነኝ። ደህና ነሽ እቴ? እዚህ አካባቢ ነው ሌላ ጊዜ ሰጫቸው ነው። አንቺ አሁን የመጣሽበትን ተቀበለሽ እሺ። ሌላ ጥያቄ ምን ይሰራል? ግን ቦታው የቱ ጋር ልቀመጥ? ስለዚህ እሺ። አይ አትራቂ። አልተመቸሽ መቆም ትችያለሽ። አይ ብቀመጥ ይሻላል። እሺ ሰላም ነው እቴ? እንዴት ነሽ? ደህና ነኝ። ደህና ባለው ላንቺ መድኃኒት ተሰጥገኝ ነበር። አዎ እሱማ አትገኝም። መድኃኒቱን አዘጋጅተሽልኝ ነው? አዎ። እስቲ ከዛው ስምሽ ማን ነበረ ግን? ረሳሁት። ከስሜ ጋር ምንም ጉዳይ ያለሽ አይመስለኝም። እሱማ የለኝም፣ ግን ስምሽ ነሽ። ለምንድን ነው የመጣሽው? አየሩ እንደምታየው አንዳንድ ጉንፋኖች ይዞኝ ነው እንጂ ሌላ አይደለም። ከጉንፋን ጋር ተያይዞ የሚመጡ ነገሮች። ለሌላ ጊዜ እኔን ፍለጋ ከመጣሽ እንደዚህ እንዳትመጪ እሺ። ሌላ የሚደረግ ያለባችሁ ነገሮች አልነገሩኝም፣ ለዛ ነበረ። ያው እኔም ያልነገርኩሽ እንዴት ሆነኛለሽ ብዬ ስላልጠበቅኩ ነበረ። እሺ። እና አሁን እዚህ ጋር ማውራት ይመችላል? እዚህ ጋር ነው የምንቀመጠው? ለአንዳንድ እንዴት ነው ማደርገው መድኃኒቱን ከዛም በኋላ እንዴት ነው የምሰጠውስ የሚለውን ነገር ለማወቅ። አዎ የግድ እዚህ ጋር መሆን አለበት። እዚህ ጋር ካልሆነ መድኃኒትሽ አይሰራልሽም። ኦኬ። እዚህ ጋር ካልተቀበልኩሽ መድኃኒቱ መሰጨኝ አይሰራልኝም ነው? አዎ ላንቺ የተመረጠው ቦታ ይሄ ነው። እሺ። በስንት መከራ ነው ያገኘሁሽ። ላይክ ስልክ ማታነሽም ነበር በሰዓቱ። ምን ነበር? እዚህ ከገባው በኋላ ስልክ አላነሳም። ለዛ ነው በደንብ ቦታውን በግልጽ የነገርኩሽ። ለዛ ነው።
እዚህ ከተቀመጥኩ በኋላ ስልክ አላነሳም። ኦኬ አላወኩም። ሌላ ጊዜሽ ስትመጪ እነዚህ ነገሮችን አስተካክል። ኦኬ እሺ። እኔ አላወኩም ነበር እዚህ ጋር እንዴት እንደሆነ ግን አጣዳፊ ጉዳይ አጋጥሞኝ በራሴ እና ትረዳሻለች ብሎ ነው ስልክ ያንቺን የሰጡኝ እና ደግሞ እንደምትረጂኝ ተስፋ አደርጋለሁ አይደል? አዎ። ግን ማን ነው የሰጠሽ? ማወቅ ስላለብኝ ጓደኞቼ ናቸው። በጓደኞች ናቸው የሰጡኝ የነበረው ውስጥ ከአንድ ከምንሰራቸው ሰዎች ጋር እንደዚህ በማክረባቸው ሰዓት ላይ የምትረዳሽ ልጅ አለች ግን ሌላ ሰው እንዳትናገሪ ምናምን ብሎ በጣም አስፈራርተውኝ ነበር የሰጡኝ። ይሄን ያህል ማለት ያው ስራዬ ነግረውሻል ብዬ አስባለሁ። በትንሹም ቢሆን ነግረውኝ። እኔ ያው እንደሚያስፈልገው ሰው ብቻ ነው መስራት የምፈልገው። እንደዛ ከሆነ ደግሞ የግድ ማድረግ ያለብኝ የሚያስፈልገው ሰው ብቻ ነው መገኘት ያለበት። የሚያስፈልገው ሰው ብቻ ነው መጠቀም ያለበትን ነገር የሚጠቀመው። ለዛ ነው በቃ ማንንም ሰው ከሚያስፈልገው ሰው ውጭ ማወቁም መስማቱም አስፈላጊ የማይሆነው ለዛ ነው። ኦኬ። እናንቺም ለማንም ሰው እንዳልተናገርሽ ተስፋ አደርጋለሁ። አይ እኔ አልተናገርኩም፣ ግን ከተናገርሽ አንቺ ላይ ነው ችግሩ፣ እኔ ላይ አይደለም። ብትናገርም ችግሩ የሚፈጠረው ራስሽ ላይ ነው። እኔ ላይ ምን ይፈጠራል ማለት ነው ከተናገርኩ? በጣም ብዙ ነገር ህይወትሽ ይመሰካከላል። ላይክ እሷ ጋር መጥቻለሁ ብዬ ከተናገርኩኝ ነው ህይወቴ እንደዛ የሚሆነው? አይ ለሚያስፈልገው ሰው ብቻ ነው መስጠት ያለብሽ። አሁን ሲሳጡሽ የኔ ስልክ እንዴት እንደሰጡሽ ባላቅም እርግጠኛ ሆነውብሽ ነው የሰጡሽ። ልክ እንደዛ አንቺም መስጠት ያለብሽ ከፈለገ እንኳን በስነ ስርዓት አገልግሎት የፈለገ ሰው በስነ ስርዓት መድኃኒት ማግኘት የፈለገ ሰው ነው እንጂ የሚሰጠው ዝም ብሎ ለማንም ሰው ድንገት ተነስቶ አይሰጥም። አድራሻዬም ያ ሰው በሚፈልገውና ያ ሰው በሚሰራለት ቦታ ብቻ የሆነው ለዛ ነው። አሁን አንቺ ዝም ብለሽ ሰው ሌላ ጊዜ እዚህ በትልኪ እኔም ላልገኝ እችላለሁ። እኔ ብገኝም ያ ሰው ደግሞ መድኃኒት አይሰራለትም። ስለዚህ ማንኛውም ሰው ድንገት መጥቶ ሳይነግርሽ መጥቶ ቢያገኝሽ ድንገት የሚባል አሰራር የለም። የላችሁ? የለም፣ እንደዛ አይነት አሰራር የለም። ምክንያቱም የግድ ለዛ ሰው መድኃኒቱ መዘጋጀት አለበት። ኦኬ። ለማዘጋጀት ስንት ጊዜ ይፈጅብሻል ማለት ነው መድኃኒቱ? እንደዛ ሰው ችግር ነው የሚወሰነው። ያን በአንድ ቀን የሚደርስም አለ፣ በግማሽ ቀን የሚደርስ አለ፣ 3-4 ቀን ወርም የሚፈጅ አለ። እንደየሰው አይነት እንደሚፈልገው አይነት አገልግሎት ይለያያል። አላወኩም ነበረ። እሺ፣ ስለዚህ እኔ መድኃኒት ያን ያህል አልፈጀብሽም ብዬ አስባለሁኝ። በቅርቡ ነው ያናገርሽኝ አይደል? ግን ስልክሽን ልታነሽልኝ ያን ያህል ፍቃደኛ ብትሆኚ ቶሎ ይደርስልኝ ነበር ማለት ነው መድኃኒቱ ማለት ነው አይደል? ዙሮ አሁን ምንም አይነት ጉዳት ሳይደርስብሽ እንደደረስኩ ተስፋ አደርጋለሁ። አይ ያው ትንሽ አፋጣኝ ጉዳይ ነበረብኝ፣ ግን እስካሁን ድረስ ደህና ነው፣ ጥሩ ነው። የተበላሸብሽ ነገር የለም? የተበላሸብኝ ነገር አለ። በሰዓቱ ቢፈጠር ኖሮ በሰዓቱ ባገኘሽ ኖሮ ሊስተካከልልኝ የሚችሉ ነገሮች ነበር። በስልክ አዋርቼሽ ነበር ያንን ችግር የለውም። ጉዳዩን ነግረሽኝ ሁሉም ነገር ወደ ነበረበት መመለስ ይቻላል። ኦኬ። አንቺ የሚጠበቀው መናገር ብቻ ነው። እኔ የፈለኩት መድኃኒቱን ለባለቤቴ ነበረ። እንደዚህ አይነት ስራ ላይ ነው የምትሰራው ሲሉኝ ወዲያው ነበር ላገኘሽ የሞከርኩት። በጣም ጥሩ። ባለቤትሽ ምን ሆኖ ነው? ባለቤቴ ያው እኔ በጣም መቀና አይነት ሰው ነኝ። ከዛም ባለፈ ደግሞ እሱ እንዴት አይነት ሰው ልበልሽ፣ ለሴቶች እንዳለ ፊት የሚሰጥ አይደለም። ግን እንዳጋጣሚ ደግሞ የሚሰራበት ቦታ አለች የሆነች ልጅ ከአብረው ነው የተመረቁት አይነት ነገር እና እሷ ከድሮም ጀምሮ ደስ አትለኝም ከድሮም ጀምሮ እና አሁን ደግሞ ላይክ ስልኩን እሷ ናት የምታነሳው። የሱን ማለት ትችያለሽ። በጣም የተቀራ ተለያያችሁ ወይስ ለምንድን ነው ስልኩን እሷ የምታነሳው? ስራ ቦታ ላይ ምናምን ነው? አዎ ስራ ቦታ ላይ ፊት እንደማይሰጥ ነበር የማውቀው። አሁን ግን ከኔ ጋር ያለው ነገር ምን እያራራቀው እንዳለም አላውቅም እና በጣም ነው የምወደው፣ እሱም እንደሚወደኝ ነበር የማውቀው። ግን ጭራሽ ስልኩን ለሌላ ሰው አሳልፎ ሲሰጥ ምን ቢፈጠር ነው እያልኩኝ ለጓደኞቼ በማማክርባቸው ጊዜ ሳትቀደሚ ቅደሚ አይነት ነገር ብለው ነበር። ያንቺ እውነት ነው። ወንድ ልጅን ካልቀደምሽው ከባድ ነው የሚሆነው። እና ጥሩ ሰዓት ላይ የመጣሽው ያን ያህል በቃ እንደዚህ ከሆነ ነገሩ ጉዳዩ በጣም የሚስተካከል ነው። ለዛሬ ብቻ ሳይሆን ሰሞኑንም ድጋሚ መተሽ ሌላም አይነት መድኃኒት ይሰጥሻለሁ። የዛሬው ተዘጋጅቷል። ሰሞኑን ደግሞ ከ3 ቀን ምናምን በኋላ እዚህ አይደለም ቦታውን በስልክ አሳውቅሻለሁ። ግን ድጋሚ መውሰድ ያለብሽ መድኃኒት አለ ማለት ነው እንደዛ ከሆነ። ኦኬ። ስለዚህ ዛሬ ሄጄ መድኃኒቱን ለሱ እንደምሰጠውበትን አደራረግ ትነግሪኛለሽ አይደል? አሁን ከዛም በኋላ ደግሞ ከ3 ቀን በኋላ ደግሞ ሌላ ቦታ ነው ማገኘሽ። በቃ የዛሬውን ያዘጋጀውልሽ
በምግብ ነው የምትሰጪው። ቀጣይ ላይ ግን ያው ሰውነቱ የሚቀባ ነው የሚሆነው። ለአሁኑ ግን በምግብ ነው የምትሰጪው። ተጠንቅቀሽ ሰዓት አለው ያው እንዳያውቅብሽ አንቺ መመገብ የለብሽም ያንን ምግብ። ብትመገቢው ያው ጉዳት ላንቺ አያደርስም፣ ግን መድኃኒቱ እሱ ላይ አይሰራም፣ ይከሽፋል። እኔ ከበላሁት ምግብ አንቺ ከበላሽ አብረሽ ያ ምግብ ይከሽፋል። ለዛ እሱ ብቻ ነው መመገብ ያለበት። ዛሬ እንደዛ ታረጊና ከ3 ቀን በኋላ ደግሞ ትመጫለሽ። ሰውነቱን የሚቀባ ሰጥሻለሁ። እሱንም እንደዚህ ተጠንቅቀሽ መቼም ባልሽን እንዴት ገላውን መንካት እንዳለብሽ ምናምን ላንቺ አልነግርሽም። ያው እና የሚቀባ ነው ያን የሚሰጥሽ። ቦታው ግን እዚህ አይደለም እንደነገርኩሽ መድኃኒት ቦታ ስለሚመርጥ የሚሰጥበት እንዲሰራ የግድ ቦታ መምረጥ ስላለበት እንመርጣ እዛ ቦታ ላይ ነው እንጠራሽ፣ እዛ ትገኛለሽ። ኦኬ። ስለዚህ አሁን ከ3 ቀን አልካውን በመድኃኒት በምግብ ላይ በሰጠውስ በኋላ ወዲያው ሪአክሽኑን አላገኘም አላይበትም ነው? በሁለተኛው ቀን ይጀምራል። ግን እንዳልሽኝ አሁን ከልጅቷ ጋር በጣም ስለተቀራረበ የግድ የሚቀባው ያስፈልገዋል ግድ። ስለዚህ በምግብ በሚያቃጥልም ይሁን ባልጫም ይሁን ችግር ምግብ አይመርጥም። እንደነገርኩሽ የሚጠበቀው ካንቺ አለመብላት ብቻ ነው። ከበላሹ ይረክሳል። አንድ ጉርሻም ከቀመሽ ይረክሳል። መድኃኒቱ አይሰራም እሱ ላይ። ስለዚህ ያን ነገር ተጠንቀቂ። ሌላ የሚያሳስብ ነገር የለውም። ከ3 ቀን በኋላ እንዳልኩሽ ተመለሰሽ ተመጫለሽ። በስልክ ቦታውን ምንም በስልክ ነው ማሳውቀሽ። ምክንያቱም መድኃኒትሽን ሂጄ ስሰራ ቦታውንም ማቀው ያኔ አሳውቅሻለሁ ማለት ነው። ከ3 ቀን በኋላ ኦኬ እሺ። ስለዚህ ከ3 ቀን በኋላ አንቺ ጋር መጥቼ ማገኝ ይሆናል። መድኃኒቱን ደግሞ እኔ ከቀመስጨው ምንም ብዬ አልቅም መስላል። በቃ ዝም ብዬ በእንጀራ አድርጌ ልስጣ። እንደነገርኩሽ ነው በቃ ሁሉም ነገር ነው የሚበላሸው። ከዛም በኋላ እሱ ብቻ ሳይሆን እኔ ስሜንም ስራዬንም እንድታጠፊ አልፈልግም። ያው ያንቺ አለመሳ ስለዚህ ያንን መድኃኒት እኔ ከቀመስኩኝ እንደሚበላሽ ነው እየነገርሽኝ ያለው አይደለ? አው የመድኃኒትሽ መበላሸት ብቻ አይደለም እሱ ደግመሽም ብትመጪ እኮ እኔ ልሰጥሽ እችላለሁ። ግን እኔ ስራዬ እንዲበላሽም አልፈልግም። እሷ ጋር አምጥቼ ሳይደርስልኝ ቀረ ሳይሳካልኝ ቀረ ምናምን እንድትይኝም አልፈልግም። እኔ በየትኛው መንገድ ስራዬ እንዲበላሽ አልፈልግም። በየትኛው ሁኔታ ጓደኞችሽን በደንብ ነግረውሻል ብዬ አስባለሁ። ማንንም ሰው እስከዛሬ ከኔ ጋር ወስዶ ያልተሳካለት የፈለገው ነገር ያልሆነለት ሰው የለም። ስለዚህ ላንቺ ብቻ ብዬ ሳይሆን እኔም ስራዬ እንዲበላሽ ስለማልፈልግ ያዘዝኩሽን ነገር ግዴታ ማድረግ አለብሽ ማለት ነው። እሺ አደርጋለሁኝ። እንዳልሽኝ በሚበላው ምግብ ባልጫም ይሁን ምንም አይፈልግም ብለሽኛል። ወተት ምናምን ሳይጠጣ ችግር የለውም። በቃ መውሰድ ከፈለግሽ እኮ በመጠጥ መስጠት ይቻላል። ግን ይሄኛው የሚመረጠው በምግብ ነው። ለዛ ነው እና ምንም አይከለክልም ልልሽ ፈልጌ ነው። እንደነገርኩሽ ከዛ ትእዛዝ ውጭ ምንም አይከለክልም። እሺ ያን ነገር አድርጊ። ከቻልሽ ለሊት ላይ ቢበላው ምግቡን የተሻለ በጣም አሪፍ የሚሆነው እንደዛ ነው። በሆነ አጋጣሚ አድርገሽ ለሊት ቀስቅሽ ላብላው ይቻላል። እንደተነሳብንን እንዳለ ከእንቅልፉ ነው የፈለግሽው እንደዛ ነው የሚሰራው። እንደዛ ቢሆን ከሰው ጋር ሳይነጋገር ምናምን ቢበላው በጣም አሪፍ ነው። የበለጠ ይሰራልሻል። ያው ያኛውም ይሰራል፣ ግን በጣም በአንድ ቀን ውስጥ በተወሰኑ ደቂቃ ውስጥ ለውጥ ለማየት ከማንም ጋር ሳይወራ ከማንም ጋር ሳይነጋገር ሳይወጣ ቢመገበው በጣም የበለጠ ባጭር ጊዜ ውስጥ ለውጥ ታያለሽ ራስሽ ማለት ነው። ስለዚህ ልጅቷም ከሱ ትርቃለች፣ እሱም እንዲርቅ ታደርጋለች። ይራቀኝ በቃ ልጅቷ ሳትሆን የምትርቀው እሱ አይፈልግም። ከዛ በኋላ እሷ ጋር ብቻ ሳይሆን ካንቺ ውጭ ሌላ ሴት ጋር አይሄድም ከዛ በኋላ። የምር አንቺ ጋር ብቻ ነው የሚሆነው። በቃ እንደዛ ነው። ብዙ ሴቶች የሚገርምሽ እንዲህ ነው የሚያሰሩት ማለት በቃ ባላቸው ሌላ ሴት ጋር ሲሄድ ምናምን ነው የሚያሰሩት። እና ከዛ በኋላ ያው እኔ እንደነገርኩሽ አንድ ቋሚ ቦታ ስለሌለኝ ስለማያገኙኝ ነው እንጂ ላንቺን ለማግኘት በጣም ለፍቻለሁኝ። በጣም እንደዛ መተው ይነግሩኛል ምናምን በስልክም እንደዚህ የሚያመሰግኑ ልጆች አሉ የታዘዙትን ሊያመጡ ሲሉ። ከዛም በኋላ ያው ቦታ ምንም እነግራቸዋለሁ ይመጣሉ። አሁን ገባኝ። ስለዚህ አሁን ስንት ነው ማለት ነው የምከፍለው ብር? ያንቺ ብር አይደለም ካንቺ የምፈልገው ወርቅ ነው። ወርቅ ነው ማመጣው የምፈልገው። እንግዲህ ባሌ ይበልጣል ብለሽ ካሰብሽ ወርቅ ነው። በገንዘብ አይሆንልኝም ነበር? ገንዘብ አይሻልም? ገንዘብ አልፈለኩም። ካንቺ ወርቅ ነው የፈለኩት። ይከብደኛል ብለሽ የምታስቢ ከሆነ ደግሞ መቅረት ይችላል። አይ
ነገር ወይም ደግሞ ገብስማ ዶሮ ታመጫለሽ። ገብስማ ዶሮ ታመጭልኛለሽ። እሺ ስለዚህ ወርቁ ቢሆን ስንት ነበር ማመጣልሽ የነበረው? እርግጠኛ ሁኝና ነው የምናገረው። ላይክ የወርቁን ዋጋ ወርቁን መገዛበትን ካላገኘው ወይ ገብሷን ዶሮ ለማምጣት ነበር። በቃ ዶሮውን አምጪ። በሁለተኛው ስትወስጂ ያኛውን የሚቀባውን ስትወስጂ ለሱ ሌላ ነገር ነግርሻለሁ። በአሁኑ ዶሮውን አምጪ በቃ። ግን እዚህ አይደለም የምታመጪው እንደነገርኩሽ፣ ስልኩን ቦታውን በስልክ ነው ማሳወቅሽ። ስለዚህ አሁን መድኃኒቱ ሰጪኛለሽ። በሁለተኛው ስመጣ ነው ገብስማ ዶሮዋን ይዤ የምመጣው ነው? አይ አይደለም፣ ከ3 ቀን በኋላ አይደል ለመድኃኒቱ የምመጪው። ነገ ትሰጪዋለሽ። ነገ ማታ ላይ እፈልጋለሁ ዶሮ። ነገ ማታ ላይ ነው ዶሮውን ሰጥሽ። 12 ሰዓት ላይ ትመጫለሽ። የት እንደምትመጭ እንደነገርኩሽ አሳውቅሻለሁ። ዶሮውን ግን ነገ ነው ፈልግ። ነገ 12 ሰዓት ላይ ማምጣት አለብሽ። ኦኬ እሺ። ስለዚህ አሁን መድኃኒቱን አሁን ነው የምወስደው አይደለ? አዎ አሁን ነው የምትወስጂው። እሺ መድኃኒቱን አስወስድ በእጄ ቢነካኝም ምንም ችግር የለውም አይደለ? ችግር የለውም። እሱም እኮ በምግብ ነው የሚወስደው ባልሽ ማለት። ስለዚህ ምን ያደርግ? ምን ፈራሽ እንዴ? ነው አልተማመንሽም? አልተማመንሽ ንገሪኝና ለሚፈልግ ሰው እናደርጋለን። አይ ማንም ሰው ሳያምንብኝ እርግጠኛ ሳይሆንብኝ እንዲመጣ አልፈልግም። አይ ተማምኛለሁኝ ግን ፈርቼ ነው ላይክ ቢነካ ምናምን አንዳንድ በከማህበረሰቡም ከምሰማቸው አንፃር ያን መድኃኒት ማህበረሰቡ ነው ምን አገባኝ። እሺ ስራዬን አምነሽ ከመጣሽ ድረስ ማህበረሰቡን ሳይሆን እኔን ነው መስማት ያለብሽ አይደል? መስሚኝ እኔን ነው መሆን ያለበት። ማህበረሰቡ ምናምን የምትይ ከሆነ ሂጂ ይባልሽን ከማንኗም ጋር እየተጋደመ ይኖርልሻል። ሂጂልኝ። አይ ችግር የለውም በቃ እንደዛ ከሆነ ማህበረሰብ፣ ህዝብ ምናምን ሃይማኖት ምናምን እያልሽ እዚህ አትረብሽኝ። አልወድም። ሲጀመር እንደዚህ አይነት ነገር ድጋሚ እንዳትይኝ አልወድም። እሺ በቃ እሺ። ስለዚህ ገብስማ ዶሮ ነገ 12 ሰዓት ላይ እመጣልሻለሁ። ገብስማ ዶሮ እፈልጋለሁ። 1 ደቂቃ ብታረፍጂ ከባድ ነው የሚሆነው። እሺ ገኝ አስቀድመሽ አይደለም የምትነግሪኝ ቦታው ነው? እሺ ስለዚህ ባንቺም ስራ ተማመናለኝ። ግን 1 ደቂቃ ብታረፍጂ ያንን ገብስማ ዶሮ ካላመጣሽ ምን ይፈጠራል ነው ያልሽኝ? እሱን ከዛ በኋላ ታይዋለሽ። እንድታረፍጂ ስለማልፈልግ ነው ግልጽ ነው የነገርኩሽ። እሺ አሁን ዝናብም እየመጣ ነው። ጥሩኩ ነው ላንቺ ስራው በጣም ይሳካልሻል። ዳመና ሲሆን እንደዚህ ስራው በጣም ነው የሚሳካልሽ። ዝናብ ምናምን ሲመጣ አው በተለይ ዳመና በጣም አሪፍ ለኛ ስራ ለኔ ስራ ዳመና አንቺ እድለኛ ነሽ። አረ በጣም እድለኛ ነሽ። ለዛ ነው ዛሬ በጣም ዳመና የሆነው። ብዙ ሰዎች ፀሐይ ላይ እየመጡ ብዙ ነገር ይከሽፍባቸዋል። እሺ እስቲ መድኃኒቱ ምን ነበር ታሳየኛለሽ? መድኃኒቱ አይሻት? እቺ ናት መድኃኒቷ። እቺ ትንሽ ትቆያትና ቅጠሉን እሺ መድረቅ ስትጀምር እሺ ትፈጫታለሽ። እሺ ከዛ ምግብ ውስጥ ትከቻለሽ። ማንም ስትወስጂ ማንም ሰው እንዳያየት ይችል ማንም ሰው ማየት የለበትም። ባልሽ ራሱ ማየት የለበትም። እሺ 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 አለቃ እየደወለች ነው። አልገባኝም። እንግዲህ እስካሁን ድረስ ነይ ቆሚ እስካሁን ድረስ ነይ እንግዲህ ተመልካቾች እንደምታዩት በዚህ በዝናብ ቤት እንደገባች ባልደረቦች እየተከታተሏት ይገኛሉ። እኔ ግን አልቻልኩም። ለእነሱ አሳልፌ ሰጥቻለሁ። እንደምታዩት ነው ቦታው በጣም የሚያስፈራ ነው። ጭራሽ ደግሞ ዝናብ ተጨምሮበት ቅድም ስትለኝ ከሰማችሁ ዝናብ ያንቺ ያስፈልጋል ብላኛለች። አላቅም ቀድማ አውቃ ይሁን ምን እንደሆነ አላቅም። ግን ባልደረቦቼ ብዙ ሆነው ተከታትሏት እየሄዱ ይገኛሉ። ይዟትም ይመጣሉ ብዬ አስባለሁ። ይዟትም ይመጣሉ። ግን እንደምታዩት ለእናንተ በጣም ከዝናቡ ጋር ከምኑ ጋር እኔ በጣም ደክሞኝ አልቻልኩም ብዬ እነሱ ልኪያቸው ይገኛሉ። እስቲ እናንተም ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አይደለም አሁን በድጋሚ እየነገርኳችሁ የምገኘው በዚህ ዝናብ በዚህ ጭቃ በዚህ ቦታ ላይ እየሰራንላችሁ የምንገኘው ለእናንተ ነው። ለእናንተ የሚከፈለው መስዋዕትነት እያያችሁ እናንተም እኛን አበረታቱን። ዝም ብላችሁ አትለፉን። ላይክ፣ ሼር፣ ሰብስክራይብ በተለይ አድርጉ። ይገባችኋል ብላችሁ ታስባላችሁ ብዬ ማስባለሁኝ እና አብራችሁን ተከታተሉኝ። እነሱ ይዘውት ይመጣሉ ብዬ ማስባለሁ።